እንኳን ወደ ቲፒጂ ወይም ዘ ፖይንተር ጀርኒ በሰላም መጣችሁ። ዛሬ የምናየው የሐሙስን ወይም የኤፕሪል 30 ትሬድ ነው ማለት ነው። ይሄ የዴይ 15 ቪዲዮ ነው ማለት ነው። አንዳንድ ሀሳቦችን ወይም ደግሞ ከትሬድ ወጣ ያሉ ነገሮችን ልናወራ ስለምንችል እስከ መጨረሻው ተከታተሉ ማለት ነው። ያው እንደተለመደው ከዴሊ እንጀምራለን። ማርኬቱ ሪቨርስ ሳይን ከሰጠን በኋላ እንደምታዩት ቤሪሽ ነው ማለት ነው። እኛም ፎከስ የምናደርገው እነዚህ ካንድሎች ወይም ደግሞ ይሄ ካንድል ከመፈጠሩ በፊት እነዚህ ካንድሎች ነው የምናየው። ማለትም ማርኬቱ ከይሄንን ዊክ በዚህ ቦዲ ወይም በዚህ ካንድል ቦዲ ቴክአውት አድርጎ ስለዘጋ ኔክስት ዴይ ቤሪሽ ብለን ነበር ኤክስፔክት የምናደርገው ማለት ነው። ስለዚህ ማርኬቱ ቡሊሽ አድርጎ ነው የጨረሰው ማለት ነው። ካያችሁ ደግሞ እንደምታዩት ማርኬቱ የማክሰኞን ወይም ደግሞ የሮብን ሎ ቴክአውት አደረገ፣ ወደ ላይ ወጣ። እንደምታዩት ከዚህ ጀምሮ ዌድnesday ሐሙስ ይሄ ነው፣ ይሄ ካንድ ነው። እዚህ ጋር ሉትን ቴክአውት አደረገ፣ ወደ ላይ ወጣ። የማክሰኞን ሃይሆን ቴክአውት አደረገ። ስለዚህ ማርኬቱ ምን ያደረገ ነው ማለት ነው? እነዚህን ሎዎችን ግራብ አድርጎ ወደዚህኛው ቢፒአር መጥቷል ማለት ነው። ይሄን ካስተዋላችሁ ምናልባት ሊመጣላችሁ ይችላል ማለት ነው። ቢፒአር ቢፒአር ብለን እንይዘው እንችላለን ማለት ነው። ማርኬቱ ወደ ኮንቲኒዩ ያድርጋናቅም፣ ግን አንድ ነገር የምናውቀው ትንሽ ወረዲልና ማርኬቱ ወደ ላይ ቤሪሽ ሊቀጥል የሚችላል ወይም ላይቀጥል የሚችላል። ለምን እንደምታዩት ኦሬዲ ማርኬቱን ሽፍት ነገር አድርጎታል። ኤምኤስኤስ ሰርቷል፣ የሚፈልገው ነገር አግኝቷል። ነገር ግን ሜይ መንዝ ደግሞ ምን ይፈልጋሉ? ኦሬዲ ማርኬቱ ቤሪሽ እንደሚሆን ሰጥቶናል ማለት ነው። ግን ለተወሰነ ያክል ጊዜ ቡሊሽ ልንጠብቅ እንችላለን ማለት ነው። ስለዚህ የዛሬውን ትሬድ እና ወደ ምንቀጥለው እንቀጥላለን። ኦኬ፣ ወደ ዛሬ ትሬድ ስንሄድ ደግሞ ያው ኤክስፔክቴሽኔ ቤሪሽ እንደመሆኑ መጠን ማርኬት ከ00 እናድርግ። እንደምታዩት ማርኬቱ ከ00 ያለው እስከዚህ ድረስ ወጣች ወረደ፣ ወደ ላይ ወጣ ማለት ነው። ግን እኔ ማርኬቱ ምን አድርጌው ነበረ 15 ሚኒት ላይ ገብተንና ሞር ግልጽ እንዲሆን አሁን ማርኬቱን ቤሪሽ እንዲሆን ስለጠበቅኩኝ ይሄ ሃይ ቴክአውት እንዲደረግልኝ ጠበቅኩኝ። በመጀመሪያ ይሄ ሃይ ቴክአውት እንዲደረግልኝ ጠበቅኩኝ ማለት ነው። ከዛ በኋላ ይሄ ሃይ ቴክአውት ከተደረገ በኋላ ያያችሁት እዚህ ጋር ቴክአውት ተደርጓል። ወይም ደግሞ 5 ሚኒት ላይ ገብተን ብናየው እዚህ ጋር ኤምኤስኤስ ሰርቷል ወይም ቤኪን ማርኬት ስትራክቸር ሰርቷል። ከዛ ደግሞ እዚህ ጋር እንኳን በዊክ ብቻ ነው፣ ይሄ ብቻ ነው በቦዲ የሰበረው። ስለዚህ እኔ ማርኬት ኦሬዲ ከኪል ዞን ወጥቷል። ነገር ግን የወሩ መጨረሻ ስለሆነ እኔ ደግሞ ዲማ አካውንት ስለሆነ ቴስት አድርገው ብዬ ማርኬቱን ኢንተር አድርጌው ነበረ ማለት ነው። ያደረኩት ደግሞ እዚህ ጋር ነበረ። ስቲል ጎልድ ዞንን በጠበቀ መልኩ ሴል አልኩት። እዚህ ጋር እንደዚህ ያደረኩኝ ማርኬቱን ዋንቱ ተጠብቄው ነበረ ማለት ነው፣ ወደታችን እንዲወርድልኝ ማለት ነው። ስለዚህ ማርኬቱ እንደምታዩት ይህንን የመሰለ ሙቭመንት አሳይቷል ማለት ነው። በእርግጥ የመንዙ መጨረሻ ነው ብቻ ሳይሆን ኒውሶችም ነበሩ፣ የተለያዩ ኒውሶች ነበሩ ማለት ነው። ያው ስለ ኮሜንት ላይ ፕሪቪየስ ባለው ቪዲዮ ስለ ኒውሶች ምናምን ስለ ኖሽን አወራልን ብላችሁ ነበረ።
እነዚህን ሀሳቦች አንድ ላይ ጠቅላላ አድርጌ በተለያዩ ቪዲዮዎች እሰራላችኋለሁ ነው በቀጣዩ ቪዲዮ እሰራላችኋለሁ። ለዛሬ ግን ይሄንን ትሬዶች ይሄን ይመስሉ ነበር ማለት ነው። ምናልባት ማርኬቱ ብዙ ጊዜ አንኤክስፔክትድ የሆነ ሙቭመንት ሊያሳይ ይችላል ወይም ደግሞ ኢቭን የምፈልገውን ነገር ሊያሰጠን ይችላል ማለት ነው። እና ይሄንን ማመን ይፈልጋል ሁሌ። ስለዚህ ስቲል ዊ አር ኮንቲኒዩንግ ለሚቀጥለው ደግሞ የተሻለ ትምህርት እንማራለን ማለት ነው። አሁን ላሳያችሁ ወይም ልነግራችሁ የምፈልገው አሁን ብዙ ጊዜ አብዛኛውን አዲስ ጀማሪ ትሬዶች ወይም ደግሞ ትምህርቶችን ስንማር ሊሆን ይችላል ሲግናልም እንወስድም ሰዎች ካለን ሲግናልም ስንወስድ ብዙ ጊዜ ለትርፍ ነው ኤክስፔክቴሽናችን የመጀመሪያ ኤክስፔክቴሽናችን ማለት ነው። ትርፍ ነው አትራፊነት ወይም ኢቭን ሪል አካውንት ወይም ደግሞ ፕሮፈርም አካውንቱን ፈንድድ አካውንቱን ተውቶና ዲሞ አካውንት እንኳን ወስዳችሁ ብናየው አንድ ዲሞ አካውንት ወስዳችሁ ወይም ባይ ወይም ሴል ብላችሁ ፕሮፊት ብታረጉ በጣም ነው ደስተኛ የምትሆኑት ማለት ነው። ሉዝ ብታረጉ ደግሞ በጣም ይከፋችኋል ማለት ነው። እና አሁን እናንተን እኔ የራሴን እንዴት እንደማስበው ወይም ደግሞ ራሴ እንዴት እንደዚህ እንዳስብ የተጠቀመኝን ነገር ነው ላካፈላችሁ የፈለኩት ማለት ነው። ያው በመጀመሪያ ከርዕሱም እንዳያችሁት how to learn to lose ወይም ደግሞ learn to lose ነው ሐሳቡ። እና መጀመሪያ ከስትራቴጂ ከመማራችን በፊት ወይም ስትራቴጂ ውስጥ ከመግባታችን በፊት ያው መሰረታዊ የከረንሲ ወይም ደግሞ የኤክስቼንጂንግ ትምህርቶች አሉ የተለያዩ ማለት ነው። ስለ ፎሬክስ ማርኬት የተለያዩ ነገሮች ስለ ኮሞዲቲ ሊሆን ይችላል ምንድናቸው ፊቸርስ ምንድነው እነዚህን ሁሉ ነገሮች የሚያስረዳና የሚገልጽ ትምህርቶችን እንማራለን ማለት ነው። the first step ሁላችንም የወሰድነው እርምጃ ያን ነው ይመስለኛል ማለት ነው። ስለዚህ ይሄን ከተማርን በኋላ ወይም መሰረቱን ካወቅን በኋላ እንዴት ማርኬት እንደሚሰራ ፎሬክስ ምንድነው ክሪፕቶ ምንድነው ነገር ካወቅን በኋላ ሁለተኛ ያደረግነው ነገር ምንድነው ስትራቴጂ መማር ነው። ስትራቴጂ ተማርን። ስትራቴጂዎችን አፕላይ ደግሞ ማድረግ የምንችለው በሶስት ነገሮች ነው። በዲሞ በሪል አካውንት እና በፈንድድ አካውንት አፕላይ ማድረግ እንችላለን ማለት ነው እውቀታችንን። አሁን እዚህ ጋር ነው የሚመጣው ማለት ነው። እንደኔ አስተሳሰብ አንድ ሰው ትሬዲንግ መጀመር ሊሆን ይችላል የመጀመር ሐሳብ ካለው አሁንም ጀምሮ ካለም የመጀመሪያው ስቴፕ ሉዝ ማድረግ መልመድ ወይም ማወቅ አለበት። የመጀመሪያው ስቴፕ ሉዝ ማድረግ ማወቅ አለበት። ለዛ ነው ከሉዝነት ተነስቶ ነው ወደ ሰክሰስ የሚመጣው። ሉዝ ሳይደረግ ሰክሰስ ስለሌለ ስለዚህ አሁን እናንተ ይሄንን ምላችሁ ምክንያት ፕሮፊት ለማድረግ ሳይሆን ሉዛችሁን ኮንትሮል ለማድረግ መሞከር ነው። ፕሮፊት ማድረጉ ቀላል ነው። ዋናው ኮንትሮል ማድረግ የሚከብደው ሉዙ ነው። ከባችሁ አይደለ? ኮንትሮል ማድረጉ ሉዙ ስለሆነ እና ትሬድ ስታረጉ በዛ ላይ ደግሞ ሉዝ ውስጥ ሁሉ ጊዜ በሆናችሁ ቁጥር ስትሪክት መሆን ትጀምራላችሁ። አንደኛ ሉዝ ማለት ከባድ ነገር ነው። ሳይኮሎጂ አለው፣ ሪስክ ማኔጅመንት አለው፣ ስትራቴጂ አለው። እነዚህ ሁሉ ፕላን አለው። 4 ነገሮች አሉት ትሬዲንግ ውስጥ ወይም ሉዝ ውስጥ። ለምን እንደዛ አልኩት? ኢሞሽን ስላችሁ ያው ከበዛ ተላልፎ የሚመጡ የተለያዩ ኢሞሽኖች አሉ። ሁለተኛ ደግሞ ስትራቴጂ አለ። አሁን በእርግጥ ይሄን ሁሉም ሰው ይተገብራል ብዬ ባልገምትም ግን አሁን እኔ ሉዝ አድርግ ላጣሁት ገንዘብ ሳይሆን ለምንድነው ስትራቴጂ ያልሰራው ነው። አሁን እኔ ለረጅም ሰዓት ባክቴስት አደርጋለሁ በጣም ለረጅም ሰዓት። ከዛ ደግሞ ድጋሚ ባክቴስት አደርጋለሁ፣ ድጋሚ ባክቴስት አደርጋለሁ፣ ድጋሚ ደግሞ ባክቴስት አደርጋለሁ። ይሄ በቃ የኔ ባህሪ ነው።
ነገሮችን ደጋግሜ እስከሚገቡኝ ድረስ አደርጋቸዋለሁ ማለት ነው። እና ባክቴስት ያደረኩትን ስትራቴጂ መጥቼ እዚህ ሳይሰራልኝ ሲቀር ለምንድን ነው የማይሰራው ብዬ ነው እንጂ ምን ያደረው ብሩን ስላጣው ብሩን አጣው ብዬ ማየት የለብኝም። ለምን የብሬን የማጣት ኮዝ የሆነው ምንድነው ስትራቴጂ ያለ መስራቱ ነው። ገባችሁ አይደለ? ስለዚህ ሉዝ ውስጥ ስትራቴጂ አለ መስራት ወይም ደግሞ ስትራቴጂ ዊክነስን ያሳያል። እንግዲህ በሉዝ ውስጥ ያሉ ነገሮች ናቸው። ሌላኛው ምንድነው ሪስክ ማኔጅመንት ነው። አሁን ስትራቴጂ አለን። ስትራቴጂ ውስጥ ምንድነው ፍሎ አገኘን፣ ያችን ፍሎ ቀረፍን። ያችን ፍሎ ልንቀርፍ የምንችለው በምንድነው? በሪስክ ማኔጅመንት ነው። ሪስክ ማኔጅመንት ደግሞ ምንድነው? ሪስክ ማኔጅመንት አጠቃላይ ምንድነው? ኮንትሮሊንግ ዩርሰልፍ ነው። ምንም ነገር የለውም፣ ሌላ ታሪክ የለውም። ብዙ ሰው እንደዚህ አድርግ፣ ይሄንን ጨምር፣ ይሄንን አድርግ ይችላል፣ ግን ሰልፍ ኮንትሮል ነው፣ ህግ ነው። እንዳልኳችሁ ከዚህ በፊት በለቀቁት ቪዲዮ ላይ አንድ ጉንዳን አለች። ያቺ ጉንዳን ምንድነው የተደረገችው? ሁለት ኤክስፐሪመንት የሚደረጉ ጉንዳን አሉ። አንደኛዋ ጉንዳን ተለቀቀች ዝም ብላ፣ አንደኛዋ ደግሞ ተለቀቀችና የትም ሳትሄድ በማርከር አከበቡባት ክብ ጥቁር ቀለም ማለት ነው። አንደኛዋ ፍሪሊ ትሄዳለች፣ ከዛ ገደል ገባች፣ ወደቀች ማለት ለምን ትሄድበት ዳይሬክሽን አታይም፣ ወይም ደግሞ ፍሪደም ተሰጣት ማለት ነው። ያ የተከበበ ጉንዳን ግን የተከበበው መስመር ትክክል አይደለም ወይም ደግሞ ብሬክ ማድረግ የለብኝም ብሎ ያምናል አንቱ። ስለዚህ በዛ ሰርኩል ወይም ደግሞ በዛ ሰርኩል ውስጥ ባለችው ክፍተት ይሽከረከራል ማለት ነው። ግን ብሬክ ባደረገ ቅጽበት ግን ቀጥታ ወዴት ነው የሚሄደው? ወደ ገደል ነው የሚሄደው። እና ሩል ወይም ደግሞ ሪስክ ማኔጅመንት ማለት ኢንቪንሲብል ዋል ማለት ነው። ገባችኋ? ኢንቪንሲብል ዋል ወይም ደግሞ ምንድነው? ሌላ ምሳሌ ልስጠው መሰላችሁ? ሪስክ ማኔጅመንት ማለት ልክ እንደ ምንድነው? እንደ መላእክታችሁ ነው። ገባችሁ አይደለ? እናንተ ጥሩ ነገር ባደረጋችሁ ቁጥር ወይም ደግሞ ሩላችሁን በተከተላችሁ ቁጥር እሱም ያከብራችኋል፣ ፕሮቴክት ያደርጋችኋል። እናንተ ሩላችሁን ባላከበራችሁ ቁጥር ደግሞ ሉዝ ውስጥ ገባላችሁ። ልክ እንደኔ ማለት ነው። ዛሬ የገባሁበት ቦታ ከኪል ዞን ውጪ ነው። ኦልሬዲ ሴታፔ በስትክክል እንዳተፈጠረ አሁን ኤምኤስኤስ ብዬ ልወስዳችንም በስንስራት እውነቱን ለመናገር ቢባል ይሄን ብሬክአውት ቢያደርግ ወይም ይሄን በቦዲ ቢሰብረው ነበር ኤምኤስኤስ ብዬ ወስደው፣ ግን ኢንተር የገባሁት እዚህ ጋር ነው፣ እዚህ አካባቢ ያው ላንች ታይም ላይ። ስለዚህ ይሄ ትሬድ ቫሊድ አልነበረም። እኔ ገባሁ፣ ያው አቀመሰኝ ማለት ነው። አሁንም በድጋሚ ሌላ ቦታም እነዚህን ስህተቶች ሰርቻለሁ ባለፉት ቪዲዮዎች ላይ ማለት ነው። እና ሪስክ ማኔጅመንት ዋናው ነገር ነው ማለት ነው። ከዛ መጨረሻ ላይ ፕላን ነው። በሉዝ ውስጥ ፕላን ማለት ሉዝ ባይ ዘ ዌይ ጋይድ ያደርገናል። ለምሳሌ ኦቨር ፕላን የምናደርግ ሰዎች አለን። ያንን ፕላናችንን መለስ። በፕላን ውስጥ ደግሞ እነዚህ ሁሉ ነገሮች አሉ። ስትራቴጂ አለ፣ ሪስክ ማኔጅመንት አለ፣ ብዙ ነገር አለ፣ ጆርናል አለ። እነዚህን ሁሉ ያጠቃልለ ስለሆነ በፕላን ውስጥ የምናዘጋጃቸው ነገሮች እነዚህን ሁሉ ጋይድ ያደርገናል ማለት ነው ሉዝ። እና ሉዝ ማድረግ የምንችል ከሆነ እነዚህ ማድረግ እንችላለን። እነዚህን ማድረግ የምንችል ከሆነ ደግሞ ሉዝ ኮንትሮልን ማድረግ እንችላለን ማለት ነው። ስለዚህ ፈርስት ስቴፕ ምንድነው? ሉዝን ኮንትሮል ማድረግ ነው። ገባችሁ አይደለ? ፕሮፊትነቱ ቀላል ነው። በጣም ሲምፕል ነው። እኔም ማቃቸው ጓደኞቼም የተለያዩ ማቃቸው ከዚህ በፊት አብረን ትሬድ ካደረጓቸው ጓደኞቼም ጋር እነዚህ ነገር ሳይ ሉዝ አድርገዋል። many times ሪል መኒ ከተው ሊሆን ይችላል፣ ፈንድ አካውንት ሊሆን ይችላል። እነዚህ የተለያዩ ነገሮችን አድርገው ብር አጥተዋል። ግን ያንን ብር መማሪያ ነው እንጂ ሆናቸው
ይሄን ሁሉ ብር ሲያጡ መጨረሻ ላይ የመጡት ድምዳሜ ምንድነው? መጀመሪያው ስቴፕ ምንድነው? ሉዝን ኮንትሮል ማድረግ። እንዴት ነው ሉዛችንን ኮንትሮል የምናደርገው? አትሊስት ሁሉ ጊዜ በብሬክ ኢቭን ብንጨርስ ወይም ደግሞ ሉዝ የምናደርግበትን ጊዜ ማርዘም የሚባል ነገር አለ ማለት የሚባል ነገር ይመጣል ማለት ነው። ያኔ አንደርስታንድ እናደርጋለን። ነገርኳችሁ በሉዝ ውስጥ ብዙ ነገር ይስተካከላል። ስትራቴጂ ይስተካከላል፣ ሪስክ ማኔጅመንት ይስተካከላል፣ ፕላናችን ይስተካከላል። እነዚህ ነገሮች ሁሉ ሊስተካከሉ ነው። አሁን ታዲያ አንተ እስካሁን ድረስ ይሄን 15 ቀን ሉዝ ስታደርግ ወይም ደግሞ አንድ ቀን ብቻ ፕሮፊት አድርገህ ምን ተማርክ ብትሉኝ ብዙ ነገር እኔ ተምሬያለሁ። አንደኛ ሩል ማክበርን ተምሬያለሁ። እንግዲህ አስቡት የኔ ሩልን በማክበር ብቻ ከሉዝ ድናለሁ፣ ከማይሆን ቦታ ከመግባት ድናለሁ። ሁለት ደግሞ ስትራቴጂ ላይ ፍሎ አየሁ ማለት ነው። ፍሎ አገኘሁ። ይሄን ፍሎ ደግሞ አሳውቃችኋለሁ በደንብ እርግጠኛ ልሁንና ፕራክቲስ በደንብ ልስራና ሌላኛው ደግሞ ምንድነው? ፕላኒንግ ውስጥ ነው። አሁን እኔ ፕላን ሳደርግ እነዚህን ሁሉ ነገር ሳዘጋጅ ያሰብኳቸው ፕላኖች አሉ። አሁን እኔ በመጀመሪያ ስቴፕ ኦን ትሬዲንግ ሲጀምር ምንድነው ፐንድ አካውንት ትሬድ ማድረግ ነው። ያው ስቲል ካፒታል ማግኘት የምንችለው ያ ስለሆነ ፐንድ አካውንት ከወሰድኩ በኋላ ይሄንን ያደርጋለሁ ማለት ነው። ግን አሁን ካየሁት ነገር ምንድነው ፐንድ አካውንት ለመውሰድ ረሽ ማድረግ የለብኝም። መስጠት ያለብኝ ጊዜ ሰጥቼ ነው በራሱ ጊዜ መጥቶ ይሄ ነገር ትክክል ነው ወይም ደግሞ ጥሩ ሰርቷል የሚለኝ ማለት ነው። እና ሉዝ ማድረግ ልመዱ ባካችሁ። ፕሮፊቱ ሰከንድ ስቴፕ ነው። የመጀመሪያው ሉዝ ማድረግ አለብን በመጀመሪያው ማለት ነው። በቃ የሉዝን ኢሞሽንን እንለማመዳለን፣ ሳይኮሎጂን እንለማመዳለን። ከዛስ ሪስክ ማኔጅመንት እንለማመዳለን። ከዛስ ስትራቴጂያችንን አፕግሬድ እናደርጋለን፣ ኤፕላስ እናደርጋለን። የመጨረሻው ደግሞ ፕላናችን ፉሊ ይስተካከላል ማለት ነው። ያኔ ትሬድ ስናደርግ ብዙ ጊዜ ከ33.3 በላይ ዊኒንግ ሬታችን መሆን ይጀምራል። እና ሉዝ ማድረግ እንልመድ፣ ሉዝ ማድረግ እንማር ባይኔ ማለት ነው። ስለዚህ እናንተ ሉዝ ያደረጓችሁን ትሬዶች በተቻላችሁ አቁም መዝግባችሁ እንደሞ ስክሪንሾት አድርጋችሁ እያንዳንዱን ታይም ፍሬም አሁን የዛሬ ሉዝ አድርጉኛ ስክሪንሾት አድርግና ማስቀመጥ እነዚህ አይነት ልማዶችን ማስለመድ ራሳችን ብናስለምድ ጥሩ ነው ማለት ነው። እነዛን ፎቶዎች ደግሞ ወስደን እናጠናቸዋለን ማለት ነው። ያው ዛሬ ቪዲዮ ይሄን ይመስል ነበር ማለት ነው። ኮሜንት ላይ ያደረጋችሁልኝ ሰዎች በጣም አመሰግናለሁ ማለት ነው። ኮሜንቱን ብቻ የምመልስበት ቪዲዮ በቀጣይ ቪዲዮ ላይ አዘጋጃለሁ ማለት ነው። ሰላም ደሩ ዋሉ። አመሰግናለሁ።